በታዋቂው ደራሲ ናፖሊዮን ሂል ቲንክ ኤንድ ግሮው ሪች አስብና ሀብታም ሁን የተሰኘውን ታላቅ መጽሐፍ ዛሬም በተከታይነት ምዕራፎች አዘጋጅቼ ከች ብያለሁ። ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ሌሎችም በማጋራት ቤተሰብ መሆን እንዳትረሱ። በዚህ ቻናል አዳዲስ የህይወታችንን የሚቀይሩ ስኬታችንን የሚወስኑ አዳዲስ መጽሐፎችን እንዲሁም ደግሞ የቆይቱንም ቢሆን ወደ ኋላ ተመልሼ በጣም ለህይወታችን የሚጠቅሙ መጽሐፎችን እዳስስላችኋለሁ። እንዲሁም ደግሞ ስኬት ላይ ትኩረት የሚያደርጉ የአእምሮ አስተሳሰባችን ላይ ትኩረት የሚያደርጉ የሳይኮሎጂ አስተሳሰቦችን ሀሳቦችንም በመጽሐፍ እንዲሁም ደግሞ በሀሳብ ደረጃ በዚህ ቪዲዮ እለቅላችኋለሁ። ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ ጀምሩት። ወደ ዛሬው ናፖሊዮን ሂል ወደ ጻፈው ቲንክ ኤንድ ግሮው ሪች ወደ ሰኘው መጽሐፋችን ዳሰሳ እናልፋለን። ዛሬም አራት የሚደርሱ ወደ 5 አካባቢ የሚደርሱ ምዕራፎችን አዘጋጅቼላችኋለሁኝ። ምዕራፍ 11 ኢንቨስት አድርጉ። ገንዘብን ማግኘትና በቁጠባ ማስቀመጥ ብቻውን የሀብት ማማ ላይ አያወጣችሁም። ይልቁንም እጃችሁ ላይ ያለውን ገንዘብ መልሶ ተጨማሪ ገንዘብ በሚያመነጭ የኢንቨስትመንት መስመር ላይ ማሰማራትና ማሰራት ስትጀምሩ ነው እውነተኛው የሀብት መትረፍረፍ የሚረጋገጠው። ብዙ ሰዎች ገንዘብን በሳጥን ወይንም በባንክ ሂሳብ ውስጥ ዝም ብሎ ማከማቸት ብቻ ትልቅ ባለሀብት የሚያደርግ ይመስላቸዋል። ነገር ግን ይህ ትልቅ ስህተት ነው። ምክንያቱም የገንዘብ ግሽበትና የኑሮ ውድነት ያጠራቀማችሁትን የገንዘብ የመግዛት አቅም በየቀኑ እየበላው ይሄዳል። ይህ የኢንቨስትመንት ጥበብ የምንለው ልክ እንደ ብልህ ገበሬ የሰበሰብነውን ምርጥ ዘር በጎተራ ውስጥ አጉሮ ከመተው ይልቅ መሬት ላይ ዘርቶና ኮትኩቶ 100 እና 1000 እጥፍ ፍሬ የሚያገኝበትን ታላቅ የተፈጥሮ ሕግ ነው። ምክንያቱም እውነተኛ ባለሀብቶች ለገንዘብ አይሰሩም። ይልቁንም ገንዘባቸው ሌት ተቀን ያለ እረፍት እንዲሰራላቸው ያደርጋሉ። በዓለማችን ላይ ያሉ ግዙፍ ባለሀብቶችን ታሪክ ብንመረምር ሁሉም ያገኙትን ትርፍ ወደ ተለያዩ አስተማማኝ ኢንቨስትመንቶች ማለትም ወደ ንግድ ስራዎች፣ ወደ ሪል ስቴት፣ ወደ አክሲዮኖች ወይም ወደ ዲጂታል ንብረቶች በማዛወር የሀብት መጠናቸውን በየዓመቱ በከፍተኛ ፍጥነት ያሳድጉታል። እናንተም ዛሬ ገንዘብን የመሸሸግ ፍርሃትን አውልቃችሁ በመጣል እያንዳንዱ ሳንቲም ተባዝቶ ወደ እናንተ የሚመለስበትን ብልህ የኢንቨስትመንት መንገድ ማጥናትና መጀመር ይኖርባችኋል። ታዲያ ኢንቨስትመንት ለማድረግ የግድ ሚሊዮኖች ሊኖራችሁ አይገባም። ዋናው ሚስጥር ካላችሁ ጥቃቅን ቁጠባ ተነስታችሁ በእውቀት ላይ የተመሰረተ አነስተኛ እርምጃ መጀመር መቻል ነው። አእምሯችሁን በኢንቨስትመንት እውቀት ስታሳድጉት በዙሪያችሁ ያሉትን የንግድ እድሎች፣ አዋጭ የሆኑ የጋራ ስራዎችንና የወደፊት ተስፋ ያላቸውን የገበያ ዘርፎች በግልጽ መለየት ትጀምራላችሁ። ይህ ንቃት ደግሞ ሳታስቡት የእናንተን የፋይናንስ አቅም ወደማይናወጥ ጽናት ያሻግረዋል። ገንዘብን በኢንቨስትመንት ውስጥ ማሰማራት ማለት የነጻነት መሰረት መጣል ማለት ነው። ምክንያቱም እናንተ በምትተኙበት ወይም በምትዝናኑበት ሰዓት እንኳን የዘራችሁት ኢንቨስትመንት ለእናንተ ተጨማሪ የትርፍ ማዕበል ማመንጨቱን አያቋርጥም። ይህንን የኢንቨስትመንት ታላቅ መመሪያ በተግባር ለመተርጎም ከዛሬ ጀምሮ ይህንን የቆጠብኩትን ገንዘብ እንዴት መልሼ ወደ ስራ ማስገባት እችላለሁ ብላችሁ ራሳችሁን ጠይቁ። ሳታጠኑ ሳትረዱ በስሜት ወደሚደረግ አደገኛ ስጋት ከመግባት ተቆጥባችሁ ጥቃቅንና አስተማማኝ የሆኑ የኢንቨስትመንት በሮችን ዛሬውኑ ማንኳኳት ጀምሮ ይህንን የባለ ሀብትነት አስተሳሰብ በውስጣችሁ ስታጸኑት የገንዘብ ጭንቀታችሁ ሙሉ በሙሉ በነጻነት ይተካል። የሀብታችሁ መጠን በየቀኑ እያደገ ይመጣል። እናም ያ የምትመኙት የተትረፈረፈ ህይወት በኑሯችሁ ላይ እውን ሆኖ ይገለጣል። ምዕራፍ 12 የስኬታማ ሰዎችን ፈለግ ተከተሉ። በህይወታችሁ እውነተኛና ዘላቂ ሀብትን መገንባት ከፈለጋችሁ አስቀድመው እናንተ ማለም የጀመራችሁበትንና መድረስ ወደምትመኙበት የብልጽግና ማማ ላይ የደረሱትን ባለጸጎች ታሪክና የህይወት ፍልስፍና በጥልቀት ማጥናትና መመርመር አለባችሁ። ምክንያቱም ስኬት በጭፍንና በአጋጣሚ የሚገኝ እድል ሳይሆን የራሱ የሆነ ግልጽ አሻራ፣ ቀመርና የተመሰከረለት መንገድ አለው። የእነሱን መልካም ልምድ፣ የአስተሳሰብ ሚስጥርና ስልታዊ ስትራቴጂ ወስዳችሁ በህይወታችሁ ላይ በተግባር ስትተገብሩት ያለምንም ጥርጥር ተመሳሳይና ታላቅ ውጤት በህይወታችሁ ላይ ታመጣላችሁ። ብዙዎቻችን ሀብታም ለመሆን ስናስብ መንገዱን ከባዶ ለመጀመር እንሞክራለን። በራሳችን አስተሳሰብ ብቻ እየተመራን ስንጓዝ ብዙ ስህተቶችን እንሰራለን፣ ጊዜያችንን እናባክናለን። በመጨረሻም
በውድቀትና በተስፋ መቁረጥ ማዕበል እንወድቃለን፣ እንናወጣለን። ይህ የበለጸጉ ሰዎችን አሻራ የመከተል ጥበብ የምንለው ልክ እንደ አንድ መንገደኛ ጨለማና አደገኛ ጫካን ለመሻገር አስቀድሞ መንገዱን ከማወቅና ብርሃን ካለው መሪ ጀርባ እንደሚጓዘው ሁሉ ለእናንተ የብልጽግና ህይወት እጅግ መሰረታዊ የሆነ መሳሪያ ነው። ምክንያቱም ስኬታማ ሰዎች የፈለጉትን ዋጋ፣ ያለፉበትን ፈተናና የተጠቀሙበትን ስልት ስታውቁ እናንተ መውደቅ የሚገባችሁን ውድቀት አስቀድማችሁ እንድታስወግዱ ያደርጋችኋል። ታዲያ የስኬታማ ሰዎችን ፈለግ መከተል ስንል ውጫዊ ተግባራቸውን ወይም አኗኗራቸውን ብቻ መኮረጅ ማለት አይደለም። ዋናው ቁልፉ የእነሱን ውስጣዊ የህይወት ፍልስፍናና አስተሳሰብ መቅሰም ላይ ነው። በዓለማችን ላይ ያሉ ታላላቅ ባለሀብቶችና መሪዎች ውድቀትን እንደ ማቆሚያ ሳይሆን እንደ ትልቅ መማሪያ ነው የሚያዩት። እጥረትን ሳይሆን የተትረፈረፈ አጋጣሚን ያስባሉ። የማይቻለውን ነገር ማሳካት እንደሚችሉ በውስጣቸው ጽኑ እምነት አላቸው። እናንተም ዛሬ ካላችሁበት ተራና የተለመደ የአስተሳሰብ ክበብ በመውጣት የእነዚህን ታላላቅ ሰዎች የአእምሮ ጥንካሬ፣ የጊዜ አጠቃቀምና የውሳኔ አሰጣጥ ክህሎት የዕለት ተዕለት ህይወታችሁ መማሪያ ልታደርጉት ይገባል። ይህንን የስኬታማ ሰዎችን ፈለግ የመከተል መርህ በተግባር ለመተርጎም ከአሁኑ ሰዓት ጀምሮ የምታደንቋቸውንና እናንተ መሆን የምትፈልጉበት ደረጃ ላይ የደረሱ 3 ባለጸጎችን ወይንም ደግሞ ስኬታማ ሰዎችን ምረጡ። የእነሱን የህይወት ታሪክ በጥልቀት አንብቡ። ንግግራቸውን ስሙ። የገንዘብ የስራ ስትራቴጂዎቻቸውንም መርምሩ። ከዚያም በየቀኑ የምታደርጉትን ውሳኔ ከነሱ አንጻር እየመዘናችሁ ይህንን ፈተና እነሱ ቢገጥማቸው ኖሮ እንዴት ያልፉት ነበር በማለት ራሳችሁን ጠይቁ። ይህንን ልምድ የህይወታችሁ አካል ስታደርጉት በአጭር ጊዜ ውስጥ አእምሯችሁ እንደ ባለጸጋ ማሰብ ይጀምራል። እያንዳንዱ የምትወስዱት እርምጃም ወደ ታላቅ የብልጽግና ማዕበል ይወስዳችኋል። ምዕራፍ 13 የወዳጅነት ክበብና የሀብት ተጽዕኖ። በዙሪያችሁ ያሉ በየቀኑ የምታገኟቸውና የምታወሯቸው 5 የቅርብ ሰዎች የእናንተን የወደፊት ማንነት፣ የአስተሳሰብ አቅጣጫና የኢኮኖሚ ደረጃ ሙሉ በሙሉ ይወስኑታል። ስለሆነም ሁልጊዜ ስለ ጥረትና ስለ ችግርና ስለ አማራሪነት ብቻ ከሚያወሩ ተስፋችሁን ከሚያጨልሙ ሰዎች በአስቸኳይ ራሳችሁን አርቋችሁ ስለ ትልቅ ራዕይ፣ ስለ ጠንካራ ስራና ስለ ታላላቅ ሀብት ከሚያልሙ ብሩህ አእምሮ ካላቸው ሰዎች ጋር ራሳችሁን ማቧደንና ማገናኘት አለባችሁ። ብዙዎቻችን የምንመርጣቸው ጓደኞች በህይወታችን ላይ የሚያሳድሩትን የኃይል ተጽዕኖ አንረዳውም። ዝም ብለን የምንቀርባቸው አመራሪ ሰዎች ሳናውቀው የውስጣችንን የስኬት እሳት እያጠፉ የድህነትና የፍርሃት ማዕበል ውስጥ እንድንሰጥም ያደርጉናል። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል የሰዎች ስብስብህን እንድትመረምርና የወዳጅነት ክበብህን ወደ ሀብት መሰብሰቢያ ማግኔት እንድትቀይረው ሙሉ ትኩረታችሁን ወደዚህ ምዕራፍ አድርጉት። ይህ የወዳጅነት ክበብን የማጣራት ጥበብ የምንለው ልክ እንደ ገበሬ ምርጥ ዘሩን ከሚያጠፋ አረሞችና እሾሆች መካከል ነቅሎ እንደሚያጸዳው ሁሉ ለእናንተ የብልጽግና ህይወት እጅግ መሰረታዊ የሆነ ተግባር ነው። ምክንያቱም አእምሯችን በዙሪያችን ካሉ ሰዎች የሚወጡ ቃላትን፣ ስሜቶችንና ንዝረቶችን በቀላሉ ተቀብሎ የራሱ የማድረግ ከፍተኛ ባህሪ ያለው። በዓለማችን ላይ ያሉ ስኬታማና ታላላቅ ባለሀብቶች ጓደኞቻቸውን ዝም ብለው በአጋጣሚ ወይም በስሜት አይመርጡም። እነሱ በዙሪያቸው የሚሰበስቧቸው ሰዎች አእምሯቸውን ይበልጥ በታላቅ የድል የሀብትና የእድገት ስሜት የሚሞሉላቸውን ብቻ ነው። እናንተም ዛሬ ካላችሁበት ተራና ሰውን ደስ ለማሰኘት ብቻ ከምትይዙት የጓደኝነት ልምድ በመውጣት ያንን የወዳጅነት ክበባችሁን የብልጽግና አምባ፣ የሀሳብ መለዋወጫና የወደፊት ትልቅነታቸውን የምትገነዘቡበት ልዩ የኃይል ስፍራ ልታደርጉት ይገባል። ታዲያ በዙሪያችሁ ያሉትን ሰዎች በጥንቃቄ መርጣችሁ በሀብት ስሜት ከሚንቀጠቀጡ ሰዎች ጋር ስትሰማሩ በውስጣችሁ ያለው የብልጽግና ፍላጎት በጥፍ ያድጋል። በስራ ቦታችሁ፣ በንግዳችሁ ወይም በምታደርጉት ማንኛውም እንቅስቃሴ ውስጥ ከአሁን በፊት አይታችሁ የነበሩ ድንቅ የንግድ ሀሳቦችና እናንተ ወደ ላቀ ደረጃ የሚያሻግሩ ታላላቅ ግንኙነቶች በግልጽ መፈጠር ይጀምራሉ። ምክንያቱም እናንተ በየቀኑ የምትመገቡት የሰዎችን አማራሪነት ሳይሆን የተትረፈረፈ በረከትን ለመቀበል የተዘጋጁ ሰዎችን ታላቅ የባለጸጋነት ንዝረት ነው። ይህ የአሸናፊነት ክበብ በሕይወታችሁ ላይ የሚያጋጥማችሁን ተግዳሮቶች በሙሉ
በአንድነት ቆማችሁ ወደ ትልቅ እድልና ወደ ገንዘብ ምንጭነት እንድትቀይሯቸው ታላቅ የአእምሮ ብርታት፣ መነሳሳትና ድፍረት ይሰጣችኋል። እያንዳንዳቸው በህይወታችሁ ላይ ምን አይነት ስሜትና ሀሳብ እንደሚጨምሩላችሁ በጥልቀት መርምሩ። እነዚህ ሰዎች እኔ መድረስ ለምፈልገው የሀብት ማማ ጥንካሬ ይሆኑኛል ወይስ ወደ ታች ይጎትቱኛል ብላችሁ ራሳችሁን ጠይቁ። ተስፋ አስቆራጭ የሆኑትን ቀስ በቀስ በመቀነስ በትልልቅ ሀሳቦች ላይ ከሚያተኩሩ ወደፊት ከሚያራምዷችሁ ሰዎች ጋር በሳምንት ቢያንስ አንድ ጊዜ በመገናኘት ሀሳብ መለዋወጥን ልምድ አድርጉት። ይህንን ልምድ የዕለት ተዕለት ህይወታችሁ አካል ስታደርጉት እያንዳንዱ ከሰዎች ጋር የምታሳልፉት ደቂቃ በረከትና ታላቅ የብልጽግና ማዕበልን ወደ እናንተ ይዞላችሁ ይመጣል። በዚህ በ13ኛው ምዕራፍ የተቀበልነው ታላቅ ሚስጥር በዙሪያችሁ ያሉትን ሰዎች ካጸዳችሁ ህይወታችሁንና ሀብታችሁን ወደ ላቀ ደረጃ ማምጣት እንደምትችሉ ነው። ስኬት የሚጀምረው በወዳጅነት ክበብ ንቃት ነው። ምዕራፍ 14 ጊዜን ወደ ወርቅ የመቀየር ጥበብ። ጊዜ ለዓለም ህዝብ በሙሉ ለድሃውም ሆነ ለባለጸጋው ያለምንም ልዩነት እኩል የተሰጠ ብቸኛና እጅግ ውድ የሆነ የተፈጥሮ ሀብት ነው። ነገር ግን ድሆችና ተራ ሰዎች ይህንን ውድ ሀብታቸውን ፍሬ በሌለውና ባልረባ ነገር ላይ በወሬና በስንፍና ሲያባክኑት፣ ባለጸጎች ግን እያንዳንዱን ሰከንድ ወደ ውድቀት፣ ወደ ምርትና ወደ ከፍተኛ ገንዘብ የሚቀይሩበትን ሚስጥራዊ ጥበብ ጠንቅቀው ያውቃሉ። በመሆኑም እናንተ ከዛሬ ጀምሮ ለእያንዳንዱ ሰከንድ ትልቅ ክብርና ዋጋ መስጠት መጀመር አለባችሁ። ብዙዎቻችን ጊዜያችን ሲያልቅና ሲባክን ዝም ብሎ እንመለከታለን። ሳናውቀው የህይወታችንን ትልቁን ካፒታል በከንቱ እየበተን በድህነትና በጥረት ማዕበል ውስጥ እንድንቀር ያደርገናል። ይህንን ጊዜ ወደ ወርቅ የመቀየር ጥበብ የምንለው ልክ እንደ ወርቅ አንጣሪ ውድ የሆነውን ማዕድን በእሳቱ ውስጥ አቅልጦ እጅግ ውብና ውድ ወደሆነ ጌጣጌጥ እንደሚቀይረው ሁሉ ለእናንተ የብልጽግና ህይወት እጅግ መሰረታዊ የሆነ ተግባር ነው። ምክንያቱም ጊዜ አንዴ ካለፈ ፈጽሞ የማይመለስ በገንዘብ የማይገዛና ዳግም የማይተካ ብቸኛ ሀብታችን ነው። በዓለማችን ላይ ያሉ ስኬታማና ታላላቅ ባለሀብቶች ቀኖቻቸውን ዝም ብለው በአጋጣሚ እንዲባክኑ አይፈቅዱም። እነሱ እያንዳንዱን ሰዓት ምን አይነት የገቢ ምንጭ ወይም የእውቀት አቅም እንደምትፈጥርላቸው አስልተው ነው የሚንቀሳቀሱት። እናንተም ዛሬ ካላችሁበት ተራ ጊዜን የመግደል ልምድ በመውጣት ያንን የወርቅ ሰዓታችሁን የብልጽግና እቅዶችን የምታወጡበት፣ አዳዲስ ክህሎቶችን የምትቀስሙበትና የወደፊት ትልቅነታችሁን በተግባር የምትገነቡበት ልዩ የኃይል ሰዓት ልታደርጉት ይገባል። ታዲያ ለእያንዳንዱ ሰከንድ ትልቅ ክብር ሰጥታችሁ ጊዜያችሁን በስራና በእውቀት ላይ ስታውሉት በዙሪያችሁ ያለው ዓለም ለእናንተ ስኬት ፍጥነቱን ይጨምራል። በስራ ቦታችሁ፣ በንግዳችሁ ወይም በምታደርጉት ማንኛውም እንቅስቃሴ ውስጥ ካሁን በፊት ታይቷችሁ የማያውቁ ድንቅ የውጤታማነት በሮችና እናንተን የሚጠቅሙ ትልልቅ አጋጣሚዎች በግልጽ መታየት ይጀምራሉ። ምክንያቱም እናንተ ቀናችሁን የጀመራችሁት ጊዜን በማባከን ሳይሆን እያንዳንዱን ሰከንድ ወደ በረከትና ወደ ባለጸጋነት ንዝረት ለመለወጥ በተዘጋጀ ቁርጠኝነት ነው። ይህ የጊዜ ጥንካሬ በህይወታችሁ ላይ የሚያጋጥሟችሁን ማንኛውንም ተግዳሮቶች በፍጥነት አልፋችሁ ሰዓታችሁን ወደ ትልቅ እድልና ወደ የገንዘብ ምንጭነት እንድትቀይሩት ታላቅ የአእምሮ ብርታትና ድፍረት ይሰጣችኋል። ይህንን ጊዜ ወደ ወርቅ የመቀየር ጥበብ በተግባር ለመተርጎም ነገ ጠዋት ስትነሱ የዕለቱን የሰዓት አጠቃቀማችሁን በጥንቃቄ አቅዱ። ጊዜያችሁን የሚሰርቁ ምንም አይነት ኢኮኖሚያዊም ሆነ አእምሯዊ ጥቅም የማይጨምሩላችሁን ነገሮች በሙሉ ከህይወታችሁ ላይ አስወግዱ። ቢያንስ በቀን 2 ሰዓት ሙሉ ትኩረታችሁን ወደ ስራችሁና ወደ ራዕያችሁ በማድረግ እኔ አሁን እያንዳንዱን ሰከንድ ወደ ሀብትና ወደ ስኬት እየቀየርኩኝ ነው በማለት በታላቅ ስሜት ለራሳችሁ አውጁ። ያሰባችሁትን የገንዘብ ግብና የምታልሙለትን የተትረፈረፈ ህይወት ለመድረስ ጊዜያችሁን በእውቀትና በምርት ላይ ኢንቨስት አድርጉት። ይህንን ልምድ የዕለት ተዕለት ህይወታችሁ አካል ስታደርጉት እያንዳንዱ የምትውሉበት ቀን በረከትና ታላቅ የብልጽግና ማዕበልን ወደ እናንተ ይዞላችሁ ይመጣል። ምዕራፍ 15 የችግር ፈጣሪነት ሳይሆን የመፍትሄ ሰጭነት ሚና ውሰዱ። በዚህ ዓለም ላይ እጅግ ታላቅና የማይነጥፍ ገንዘብ የሚከፈለው ለሰዎችና ለዓለም ትልቅ ችግሮች እውነተኛ መፍትሄ ለሚያመጡ ብልህ ሰዎች ብቻ ነው። በመሆኑም እናንተም ከዚህ ጀምሮ ትኩረታችሁን ዝም ብሎ ገንዘብን ከማሳደድና ከማደን ይልቅ በሰዎች ህይወት ውስጥ ያለን ትልቅ ክፍተት፣ ፍላጎትና ችግር እንዴት በጥራት መፍታት እንደምትችሉ ላይ ብቻ ስታደርጉ ሀብትና ስኬት ራሳቸው እናንተን እያሳደዱ ወደ ህይወታችሁ ይመጣሉ። ብዙዎቻችን ስለ ገንዘብ እጥረት እናማረራለን።
ነገር ግን በዙሪያችን ያሉትንና ልንፈታቸው የሚገቡንን በረከቶችንና የስራ እድሎችን ሳናይ እንታወራለን። ይህም ሳናውቀው በድህነትና በችግር አዙሪት ውስጥ እንድንቀር ያደርገናል። ይህ የችግር ፈችነት ጥበብ የምንለው ልክ እንደ ታላቅ ሐኪም የህመምተኞችን ስቃይ አይቶ ፈዋሽ መድኃኒት እንደሚያዘጋጀውና በምላሹም ታላቅ ክብርና ሀብት እንደሚያገኘው ሁሉ ለእናንተ የብልጽግና ህይወት እጅግ መሰረታዊ የሆነ ተግባር ነው። ምክንያቱም እውነተኛ ባለጸጋነት ማለት የሰዎች ችግር የተቃለለለት ውጤት እንጂ ሌላ አንዳች ነገር አይደለም። በዓለማችን ላይ ያሉ ስኬታማና ታላላቅ ባለሀብቶች እንዴት አድርጌ ብዙ ገንዘብ ላግኝ ብለው አይጨነቁም። የእነሱ የዕለት ተዕለት ሀሳብና ትጋት የብዙ ሰዎችን ህይወት የሚያቃልል፣ ጊዜያቸውንና ጉልበታቸውን የሚቆጥብ ምን አይነት መፍትሄ ልፍጠር የሚለው ነው። እናንተም ዛሬ ካላችሁበት ተራና ራስ ወዳድ ከሆነ የገንዘብ ፍላጎት ልምድ በመውጣት ያንን የአእምሯችሁን ወሳኝ ኃይል የማህበረሰባችሁን ክፍተት የምታጠኑበትና የወደፊት ትልቅነታችሁን በመፍትሄ ሰጭነት የምታረጋግጡበት ልዩ የኃይል ሰዓት ልታደርጉት ይገባል። ታዲያ ትኩረታችሁን በመፍትሄ ላይ አድርጋችሁ በታላቅ የፈጠራ ስሜት ወደ ስራ ስትሰማሩ በዙሪያችሁ ያለው የዓለም ሁሉ ቅንጅት ለእናንተ ስኬት በሩን በሰፊው መክፈት ይጀምራል። በስራ ቦታችሁ፣ በንግዳችሁ ወይም በምታደርጉት ማንኛውም ግንኙነት ውስጥ ከአሁን በፊት አይታችሁት የነበሩ ድንቅ የገቢ እድሎች፣ ታላላቅ ደንበኞችና እናንተን የሚፈልጉ አጋጣሚዎች በግልጽ መታየት ይጀምራሉ። ምክንያቱም እናንተ ቀኑን የጀመራችሁት ሰዎችን ለመበዝበዝ ወይም እጥረትን በመፍራት ሳይሆን የተትረፈረፈ በረከትና መፍትሄን ለመስጠት በተዘጋጀ የባለጸጋነት ንዝረት ነው። ይህ የመፍትሄ ሰጭነት ጥንካሬ በህይወታችሁ ላይ የሚገጥሟችሁን ማንኛውንም ተግዳሮቶች ወደ ትልቅ እድልና ወደ ገንዘብ ምንጭነት እንድትቀይሯቸው ታላቅ የአእምሮ ብርታትና ድጋፍ እንዲሁም ድፍረት ይሰጧችኋል። ይህንን የመፍትሄ ሰጭነት ሚና በተግባር ለመተርጎም ነገ በምትሰሩበት የስራ መስክ ወይም በምትሰማሩበት አካባቢ ውስጥ ያሉ 3 ዋና ዋና ችግሮችንና ክፍተቶችን በጥንቃቄ መዝግቡ። በዚህ ችግሮች ላይ በማተኮር እኔ ዛሬ የችግር አካል ሳይሆን የመፍትሄ መግነጢስ ነኝ፣ በእውቀቴ በጉልበቴና በፈጠራዬ የሰዎችን ህይወት እቀላቀላለሁ፣ የምነካው ነገር ሁሉ መልስ ይሆናል በማለት በታላቅ ስሜት ለራሳችሁ አውጁ። ያሰባችሁትን የገንዘብ ግብና የምታለሙትን የተትረፈረፈ ህይወት ለማግኘት በመጀመሪያ ለሰዎች የምትሰጡትን ጥቅም በአይነ ህሌናችሁ እዩት። ይህንን ልምድ የዕለት ተዕለት ህይወታችሁ አካል ስታደርጉት እያንዳንዱ የምትውሉበት ቀን በረከትና ታላቅ የብልጽግና ማዕበልን ወደ እናንተ ይዞላችሁ ይመጣል። በዚህ በ15ኛው ምዕራፍ የተቀበልነው ታላቅ ሚስጥር በሰዎች ህይወት ውስጥ መፍትሄ መሆን ከቻላችሁ ህይወታችሁን፣ ሀብታችሁን በቁጥጥራችሁ ስር ማድረግ እንደምትችሉ ነው። ስኬት የሚጀምረው በመፍትሄ ሰጭነት ንቃት ነው። የዛሬ እስከ ምዕራፍ 15 ቲንክ ኤንድ ግሮው ሪች የተሰኘው የናፖሊዮን ሂል መጽሐፍ ዳሰሳችን ይህንን ይመስላል። በቀጣይ ያሉ የመጽሐፉን ምዕራፎች በቀጣይ ቪዲዮአችን ይዤላችሁ እመጣለሁ። ለዛሬ በዚህ አበቃሁ። ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ጥሩ ጊዜ ተመኘውላችሁ።